ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም ልትሆን ተስፋ አድርጋለሁ። ዛሬ ደግሞ ተመልሰን መጥተናል። ውድ ቤተሰብ ተመልሰን ስንመጣ በደሊና ድራማ ነው። ደሊና ድራማ ባለፈው እንዳየ ነው ልክ ኤልሳ ወደ ቤዛ ክላስ ገብታ ለቤዛ አንቃ ልትገላው አስባ ነበር ማለት ነው። እዚህ ጋር ደርሰን ነበር። ዛሬ ደግሞ ማለት ነው አንድ ነገር ብታረጊ እገልሻለሁ፣ አጠፋሻለሁ ብላ ነው የፈከረችላት ማለት ነው። ከዛ ኤልሳ ከቤዛው ክላስ ስትወጣ ወይዘሮ ጽጌረዳ እናቷ አገኘቻትና የት ነው የነበርሽው? ቤዛ ክላስ ላይ ምን እያረግሽ ነበር? ምን እያሻት ነበር አለቻት። ኧረ ምንም አላልኳትም እማዬ፣ ምንም አላልኳትም አለቻት ማለት ነው። ለምንድን ነው ታዲያ የገባሽው? ምን ለማድረግ ገብተሻል እዚህ ጋ አለቻት ማለት ነው። ምንም በቃ እናቴ ጭቅጭቅሽን አቁሚ ብላ አልፋት ነው የሄደችው ማለት ነው ኤልሳ። ወይዘሮ ጽጌረዳ ደግሞ ሳሎን ላይ ቁጭ ብላ የልብ መድኃኒቷ ስትውጥ ቤዛ ተደብቃ አየቻት ማለት ነው። ከዛ በጣም ነው በቃ የልብ መድኃኒት ኤልሳ እንደዛ እያረግሽ ነው፣ እኔ ደግሞ አገኝሻለሁ ብላ ማለት ነው። ተንኮል ነው ያሰበችው እና ደውላ ያልኩን መድኃኒት አዘጋጅልኝ እያለችን ነበር። ሴራ እየሰራች ነው። በነገራችን የቤዛ ሴራ አያልቅም። ካሌብ እና ደሊና ደግሞ ማለት ነው በቃ ወጣ ብለን ዘና ማለት አለብን እና በቃ የሆነ ቦታ ልወስድሽ ነው ዛሬ እና ፍቃደኛ ነሽ አላት ማለት ነው። የት ነው? የት ትወስደኝ ነው? የሆነ ቦታ ልወስድሽ ነው አላት ማለት ነው። ችግር የለውም እሄዳለሁ፣ ግን እናቴ ነገርካት? ፍቃደኛ ነች አለች። አዎ ፍቃደኛ ነች፣ ኤልሳም ሂዱ ብላለች፣ ታውቃለች፣ ሁሉም ያውቃሉ አላት ማለት ነው። እና በቃ አንቺ ካለሽ እኮ በቃ ሁሉም ሰላም ነው የማገኘው እና አንድ ቦታ ደስ የሚል ፈታ ያለ ቦታ ወስድሻለሁ እና በቃ ተዘጋጀ አላት ማለት ነው። ከዛ ባይዘው በጣም ደስ የሚል ፍቅር ነው የጀመሩት ደሊና እና ካሌብ ማለት ነው። ከዛ በቃ እሺ ሄዳለሁ፣ ችግር የለውም አለችው ማለት ነው። በቃ አብረን እንሄዳለን፣ አንቺ ተዘጋጅ ብቻ እጠብቅሻለሁ፣ ሳሎን ላይ እጠብቅሻለሁ ብሎ ነው የወጣ። ከዛ እንደዛ ሲባባሉ ኤልሳ ሳሎን ላይ ነበረች። ካሌብና ኤልሳ ጠብቋት ለደሊና ማለት ነው። ከዛ ዋው በጣም ነው ያማረብሽ፣ ከምር ከበፊት በጣም ቆንጆ ሆነሻል አላት ካሌብ ማለት ነው። አዎ በጣም ታምራለች፣ ንግስት እኮ ነው የመሰለችው አለች ኤልሳ ደግሞ ማለት ነው። አዎ የኔ ንግስት አላት። ከዛ አሁን ለመሄድ ዝግጁ ነሽ አላት። አዎ በቃ ሂዱ እናንተ ተዝናኑ ብላ ሰኛችሁ። እዛ ላይ ደግሞ እንደዛ ሲሉ ቤዛ ተደብቃ እየሰማቻቸው ነበረች ማለት ነው። እና በንዴት ቅጥል እርር ነው ያለችው። ኤልሳ ደግሞ ተደብቃ እንዳያቸው ስላየች ማለት ነው በጣም ነው የሳቀችው። እውነት በጣም ይገርማል ማለት ነው። እንደዛ እኔ ከሷ ምን ንሶኝ ነው እንደዛ ለሷን የመረጠ ብላ ተቃጠለች ማለት ነው። ኤልሳና እናቷ ወይዘሮ ጽጌረዳ ደግሞ ክላሳቸው ቁጭ ብለው ስለ የቤታቸው ፍቅርና ስለ በፊት የነበረው ጭንቀታቸው አሁን ያለው ሰላማቸው እያወሩ ነበር ማለት ነው። በጣም ደስ ይላል። አሁን እኮ ሰላማችን አግኝተናል፣ በቃ ሁሉም ተስተካከለ ብለው እያወሩ ነበር ማለት ነው። በቃ አሁን እረፍት አድርጌ የማየኔም ልሂድ ላርፍ አለቻት ማለት ነው። ከዛ ደሊና ደግሞ ቤዛ ደግሞ ቸንኮሎ አያልቅምና መድኃኒቱን ገዝታ አመጣች ማለት ነው። ኤልሳ ግን ጠርጥራት ነበር ማለት ነው። ምንድነው በእጅሽ ላይ ያለው ምንድነው ስትላት፣ እናቷ ደግሞ ተያት እስኪ ተያት፣ ምንም የለኝም አላለች እያለችሽ አይደለ አለቻት ማለት ነው። ከዛ
ቤዛ ደግሞ ወደ ክላሷ ምንም የለኝም የራሴ ነው ብላ ወደ ክላሷ ስትገባ ምንም እናቴ ግን ብላ ኤልሳ ግን የሆነ ጠረጠረች ማለት ነው። ከዛ ቤዛ ደግሞ ወደ ወይዘሮ ጽጌረዳ ክላስ ገብታ ማለት ነው መድኃኒቱ እየደበቀችው ነበረ ማለት ነው። ከዛ ወይዘሮ ጽጌረዳ አገኘቻት ማለት ነው። ምንድን ነው የምትሰራው እዚህ ክላሴ ውስጥ ምን እየሰራች ነው ስትላት፣ አይ ምንም ዝም ብዬ ነው ብላ ተምታታባት ሀሳቧ ራሱ ማለት ነው። ከዛ ምንድን ነው ያስደነገጠሽ አለቻት ማለት ነው። ከዛ እንደዛ ሲሰራ ምንም ያልደነገጥኩም ዝም ብዬ ነው እንደውም ክላስሽን ላስተካከልልሽ ብዬ ነው ምናምን አለቻት ማለት ነው። ከመቼ ነው ክላሴን የምታስተካክይው አንቺ? ምንድን ነው በእጅሽ ላይ ያለው ስትል፣ ኧረ በእጄ ምንም የለም ምን አለ ምንም የለም ብላ ወደ ግድግዳውን ተጠግታ እጇን አሳየቻት። ለምንድን ነው የምትጠራጠረኝ? ግን ምንም የለኝም አላልኩሽም አለቻት። መጠራጠሬ አልተውም፣ ምክንያቱም ሁሉ አስተያየትሽ የጥርጣሬ ነው አለቻት ማለት ነው። እና ምንም የለኝም አሁን አሳልፊኝ ልለፍ ወደ ክላስ ልሂድ ስትላት እጇን ካሳየቻት ወደ ክላሷ ለመሄድ ፈቀደችላት ማለት ነው። ግን እንደዛ አይደለም ማለት ነው። የሆነ ደብቃ መድኃኒቱን ደብቃ ነው እየወጣችው። የቤዛ ሴራ አያልቅም። ደሊናና ካሌብ ደግሞ ተዝናንተው ሲጨርሱ ወደ ክላሳቸው መጡ ማለት ነው። ከዛ ፍቅራቸው እያጣጣሙ ሳሎን ላይ ቁጭ ብለው በጣም ደስ የሚል ፍቅር ነው። ደስ የሚል ጊዜ አሳልፈናል። ዛሬ እያሳየኸኝ ይህ ፍቅርና እንክብካቤ የትም ከውስጤ አይሄድም እያለች ነበር ደና። እኔም ከአንቺ ጋር ሲሆን ሰላሜ ይሰማኛል። በጣም ነው ደስ ያለኝ ከአንቺ ጊዜ ስላሳለፍኩ። እዚህ ጋር ግን ለምንድን ነው ፍቅር ወደ ቦታው ሲሄዱ እያላሳያችሁን ለምንድን ነው? ከዛ ቤዛ ደግሞ ክላሷ ቁጭ ብላ እኔስ ከማንስ አንሳለሁ በምንድን ነው እሷን የበለጠችኝ ለእሷ የመረጠ ብላ ክላሷ ቁጭ ብላ እያስቆረቋች ነበር ማለት ነው። ከዛ መድኃኒቱ ወይዘሮ ጽጌረዳ መድኃኒቱ ስትወጥ ደግሞ የሆነ ከበዳት መሰለኝ። መጨረሻ ላይ የሚገርም ማለት ነው ተንኮሏ የቤዛ ተንኮሏ ወደ ካሌብ ክላስ ገብታ ካሌብ በጣም ይቅርታ አድርግልኝ እኔ ተሳስቻለሁ። አንተና ደሊና ለመለያየት ይሄ ሁሉ የሰራሁት ስራ እኔ ነኝና ይቅርታ አድርግልኝ አለችው። ምንድን ነው የምትይው አንቺ? እውነትሽ ነው ይቅርታ የምትይ? ይቅርታ አድርግልኝ የምትይ? አዎ እኔ ነኝ። ይቅርታ አድርግልኝ። ማፋታት ከፈለግ ደግሞ መፋታት እንችላለን። ብቻ በቃ እናንተ ሰላማችሁ መንጠቅ አልፈልግም። ካሁን በኋላ በቃ እንደፈለጋችሁ በሰላም መኖር ትችላላችሁ እና ለእኔ ግን ይቅርታ አድርግልኝ ይህ ሁሉም ላደረኩት ምናምን ትለዋለች ማለት ነው። እውነትሽ ነው ቤዛ አላት። አዎ እውነቴ ነው ካሌብ ስትለው አሁን ይቅርታ አድርጌልሻለሁ የሆነ ነገር እሰራለሁ ብትይ ግን የመጨረሻሽ ነው አላት ማለት ነው። በጣም ነው የገረመው በነገራችን ላይ። ከዛ ደግሞ ወደ ደሊና ገብታ ደግሞ ልክ እንደ ካሌብ ያለችው ደሊና እባክሽ ይቅርታ አድርጊልኝ በጣም ነው የተሳሳትኩ። እኔ አንቺና ካሌብ ለመለያየት ብዙ ጥፋት ሰርቻለሁና ስለዚህ የተሳሳትኩን ሁሉ ይቆጨኛልና ይቅርታ አድርጊልኝ ብላ ለደሊና ነገረቻት። ደሊና ደግሞ በጣም ስላሳዘነቻት ይቅር ይበልሽ ይቅርታ አድርጌልሻለሁ አለቻት ማለት ነው። እውነት ይቅርታ አደረግሽልኝ አለቻት። አዎ ይቅርታ አድርጌልሻለሁ ብላ መጨረሻ ላይ ደግሞ በጠዋቱ ተነስታ ቤዛ ምግብ ሰርታ ሻይ አፍልታ ቀረበችላቸው ማለት ነው። ሁላቸውም በሉ። ሻይ ደግሞ ኤልሳ እኔ
ምግብ መብላቴ እንኳን ይቆጨኛል፣ ሻም አልጠጣም። ምክንያቱም ይህቺ ሰይጣን አላምናትም፣ ተንኮሏ ሌላ ተንኮል አምጥታ ሊሆን ይችል ስትል እናቷ ደግሞ በጣም ተቆጣቻት ማለት ነው። በነገራችን ላይ እኔ ደስ አላለኝም። ይህ ኤልሳ ነው የተመቸችኝ ቴምር፣ ምክንያቱም የቤዛ ተንኮል አያልቅም እና ከዛ አልጠጣም በቃ ከሆነም ተነስቼ እሄዳለሁ ምናምን ስትላት ሁሉም ነው ቁጭ በይ ያሏት ማለት ነው። ቤዛ ግን ሌላ ተንኮል እያሰበችላቸው መሆኑ አላወቁም ማለት ነው። እንዴሳ ቁጭ በይ፣ እናቷ ደግሞ የኔ ቃል ረግጠሽ ልትሄድ ነው ምናምን አለቻት። እኔ ቃልሽ መርገጥ አልፈልግም ግን በቃ አልሄድም ምናምን ብላ ከዛ ለእናቴ ብዬ ቆጭ እላለሁ፣ አንቺ ግን ችግር የለም ደህና ምናምን አለቻት። ከዛ እና ኤልሳና እናቷ ወይዘሮ ጽጌረዳ ክላሳቸው ቁጭ ብለው እያወሩ ነበር ማለት ነው። ግን ቤዛ እውነቷ ነው እንደዛ መጥታ ይቅርታ የጠየቀችው በአንድ ጊዜ ተጸጽታበት ነው ወይስ ምንድን ነው? ሌላ ከባድ ተንኮል አስባለች ማለት ነው ምናምን ስትላት ኤልሳ ልጄ እንደዛ አታስቢ፣ እውነቷስ ሊሆን ይችላል እኮ ምናምን አለቻት ማለት ነው። እናቴ እንደዛ አትበይ፣ ሌላ ከባድ ተንኮል አስባ ነው እንደዛ ያለችኝ እንጂ እኔ አላምናትም ጭራሽ አለች ማለት ነው። ልክ እንደዚህ ደግሞ ካሌብና ደሊና እንደዚህ ሲባባሉ ነበር። ለምንድን ነው ግን በአንድ ጊዜ ይቅርታ የጠየቀች ቤዛ አለ ካሌብ። ጠይቃለች እንዴ አለችው። ለእኔም እኮ ክላሴ ውስጥ መታ ይቅርታ አለችኝ። ለአንቺ ምንድን ነው ይሄ? ግን ግራ አጋባኛል። ምክንያቱም ሌላ የባሰ ተንኮል አስባለች ማለት ነው እንደዛ ካረገች ምናምን አላት ማለት። አረ እንደዛ አይደለም፣ ምናልባት የሰራችው ሁሉም ነገር በሰራችው ነገር ተጸጽታም ሊሆን ይችላል ምናምን አለችው። እንደዛማ ሊሆን አይችልም ብቻ ይቅርታ እያለችው አንድ ከባድ ተንኮል አስባ እንዳይሆን እየፈራው ነው ምናምን አላት ማለት ነው። ኧረ እንደዛ አታስብ ካሌብ፣ ምናልባት ይቅርታ ተጸጽታ ልትሆን ትችላለች። ኧረ ይቅርታ እኮ ተቀብያታለሁ፣ ግን በቃ መጠንቀቅ አለብን። ምክንያቱም ምንም ላምናት አልቻልኩም። ይሄ ልጅ ሌላ ተንኮልም አስባ ልትሆን ትችላለች አለ ማለት ነው። ከዛ መጠንቀቅ እውነትን መጠንቀቅ አለብን፣ ግን በቃ እንደዛ ተጠራጠራችሁን አለችው ማለት ነው። መጨረሻ ላይ ግን ቤዛ ምን አለች? አይ ምስኪኖች አመኑኝ እኮ ነው ይቅርታ ያልኳቸው እውነት መስሎት እኮ ነው እና ብላ ማለት ነው አሳያቸዋለሁ እያለች እየፎከረች ነበር ማለት ነው። ግን መጨረሻ ላይ ምን ሊሆን ይችላል? በጣም ገረመኝ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ደሊና ድራማ ይሄ ይመስላል ነበር። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይዛልኝ። ቀጣይስ ምን ተንኮል ልታስብ ይሆን ቤዛ የሚል ኮመንት ላይ ያስቀምጥልኝ። ለቪዲዮ ላይክ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። መልካም ጊዜ ይሁንላችሁ።